በመጀመሪያ አንቺ ትላንትን ያሳለፍሻቸው ህይወቶች ታውቂያለሽ። እነሱ ምን ያክል ደረጃ እንዳደረሰ ስለትላንት አይመለከትም። አንቺ ለምን እንዲታወሪኛለሽ? አትጩህብኝ፣ ሰውዬ አትጩህብኝ። ማንም ሰው ከህግ በላይ አይደለም። አንዴ ተቀበኛለሽ? ሰማኛለህ? አልቀበልም። ይሄን ለምን እንደምቀበለ ሲጀምር መጥሪያ፣ ይሄ መጥሪያ ነው ያልከው። ይሄንን መጥሪያ መስጠት የሚችለው የህግ አካል ብቻ ነው። አንተ ልትሰጠኝ አትችልም። ተለብለው የሚሰጠኝ ሰው ይስጠኝ። የህግ አካል ይስጠኝ። ለምን ደሞ አላነብም። ሲጀምር አላነብም እኮ እኔ ጥፋተኛ ከሆንኩ አንተ ግለሰብ ነህ። የህግ አካል ሂጂልኝ። እንደው ምን ይፈልጋለሁ እኮ እያስፈራራኸኝ። አንደኛ በህግ የማታም ከሆነ ህግን የማትረጅ ነገር ቆም ይርከፈልሽ እኮ ይኸውልሽ ማለት ነው። ከህግ ላይ ሆኖ የሚኖር ሰው የለም። አንተም ዛሬ የሆነ ነገር ልታረግ እኮ ነው የጠራኸኝ። አንተም በህግ ትይዛለህ። በህግ እኮ ከዚህ በፊትም ከዚህ አንዴ ነው ማውቀህም ያየውክም አንዴ ነው እንጂ ከዛ በኋላ ተያይተንም ተገናኝተንም ተገናኝተን እሺ። ያንተ ክስ ለምን አስፈለገ? ያንተ ክስ ለምን አስፈለገ? ወይ በህግ የምን ቴክስት እኔ ላይ ማስፈራራ? እሺ በስርዓት ላስረዳክ። ተሳስተህ ወይ ሌላ ሰው ልኮልህ እኔ ተመሳስዬብህ ምናምን ከሆነ እኔ ነፃነት ነኝ ካላወቅከኝ ማለት ነው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ያለው እግዚአብሔር የተመሰገነ ይሁን። ከበለስ ይሁንልን። እንግዲህ ትንሽ ቪዲዮ ቀለቀቅ ሰነባብተናል ቆይቷል። ከሳምንት በላይ ምናምን ሆነና ይሄንም የሆነው ምክንያት አንዳንድ ነገራቶች ለማስተካከል ነው። በዙሪያችን ያሉት አስቸጋሪ ሰዎች ሰውን በሰላም እንዲኖሩ የሆነ እንከን የሚሆኑ ሰዎች የሰውን ዓለም መግባባት የሚፈልጉ ሰዎች በዙሪያችን እንትን እያሉ ነውና የሆነ እያደረጉ ነው፣ የሆነ ሴራ እያሰሩ ነው ያሉት እና ያን ነገር መፍትሄ ለመፈለግ ውጣ ውረድ እያየን ነበር ከቢኒ ጋር ነው። ዛሬ ቢኒ አልተገኘም በሌላ ጉዳይ እና አንዳንድ ነገር ለማድረግ ብዙ ጊዜ ፈይቶብናል። ይሄንን ነገር ማድረግ እና ለዚህ ነው ኢንተርኔት የጠፋው ነው። እና ምንድነው የምታወራው ምናምን ልትሉኝ ትችላላችሁ ፋሚሊዎች። ሰሞኑ በለቀቁት ቪዲዮ ወይ ባወራሁት ነገር በናብሪቱና በሩታ ዙሪያ አንዳንድ ነገር ተናግሬ ነበር። ያንን ስናገር ሌሎች ሰዎች በዚህ ላይ ተቃራኒ ወይም ይህንን በመናገሬ ደስተኛ ያልተሰሙ ሰዎች አሉ። ማለትም በአብርሽና በሩታ ህይወት ውጡ ብዬ በተናገርኩት ቪዲዮ እና ለብሩክ እንዲሁም ነፂ ጓጓታ እኔን ለማስቀየም እኔን ለመተናከን በርካታ ጥረቶች እያደረጉ ነበር። ኢቭን ሰሞኑ እንዲህ ለማድረግ በአካል ቀርበው ነበር። በሰዓቱ ከኔ ጋር ሰው በጀርባዬ የሆነ አንዳንድ ሰዎች ነበሩና ያንን ነገር ለመተናኮል አንዳንድ ነገር ለማድረግ አልተመቻቸውም። በዚህ ምክንያት እንትን ተብሎ ነበር፣ የሆነ ዘግይቶ ነበርና ይህ ደግሞ የሚያደርጉት ነገር ለኔም ያሰጋኛል፣ ለቤተሰቡም ያሰጋቸዋል። እንግዲህ ዛሬ ይህን ከፈጸሙ ነገ ከፍተኛ ነገር ላለማድረግ ምንም ዋስትና የለንና ለዚህም ደግሞ ከህግ ጋር ገብቻለሁ ማለት ህግና መልክቻለሁ ያለውን ነገር ህግም ደግሞ ፈጥኖ ይሄን ነገር እርምጃ እንዲወስድልኝ በአጽንኦት አሳስቢያቸዋለሁና ለዚህም ለሁላቸውም መጥሪያ አምጥቼላቸዋለሁ፣ ከትዕዛዝ አምጥቼላቸዋለሁና ዛሬ እንዲሁ ነፂን እፈልግሻለሁ ብያታለሁ። ለምን ምናምን ብላኛለች። ኦሬዲ እንደተቀያየም ታውቃለችና እኔን መጥፎ እርምጃ ወስዳለሁ ምናምን የማስፈራራ ነገር እየጣሉብኝ ነው ከብሩክ ጋር። እኔ ያ ነገር ምንም ነገር በማይመስለኝ አልመሰለኝምና እስቲ ይሄ ደግሞ አንድም ለኔ ሁለትም ለቤተሰቦቼ የሆነ ስጋት እየጣላባቸውና ይሄ ነገር ህግ ሊያውቀው ይገባል ብዬ መጥሪያ አምጥቼላችኋለሁ። ክሱ አመሰረታቱ አንደኛም እነዚህ ሰዎች እንግዲህ በወቅታዊ ሁኔታ እነዚህ ሰዎች ይፈለጋሉ። ወቅታዊ አዋጅ ላይ አንድም በሰው ህይወት ለትውልዱ ሌላ ነገር እያስተማሩ ስለሆነ በትዳር መካከል እንደዚህ በመበጥበጥና ነገራቶችን በማወክ እንዲሁም ለነገራቶች አጃቢ በመሆን እና ብሩክና አናቤል በትዳር ውስጥ ገብተው ሌላ ነገር እያጀቡ ስለሆነ በወቅታዊ አዋጅ ይሄ ነገር ለነሱ ጥሩ ስላልሆነ ሊያሳስራቸውም ስለሚችል አንድም የከሰስኳቸው የእነዚህ ሰዎች ለቡታጀራ ጠቃሚ አይደለም ማለት ትውልድን የሚበርዝ ነገር እያደረጉ ነው የሚል ነው። ሁለተኛ ደግሞ ሌላ የጥቃት ወንጀል እየፈጸሙብኝ ነው በሚል ነው ክሱን የመሰረትኩት። ምክንያቱም እኔ ላይ የማስፈራራት ዛቻ ምናምን ነገር ነው። ኢቫን እነሱም አነጋገራቸው ቆይ ጠብቅ እናደርግላለን እንዲህ ካልፈጸምንብህ ምናምን ብዙ ነገር እያወሩን ነው። እነሱን ያሉትን እንደዚህ ከመናገር እሷም ምናልባት ፈቃደኛ ከሆነች
ጠርቻታለሁ፣ ያለሁበት ማድራሻ ነግሬያታለሁ። ልትመጣ ሊሆን ይችላል እና እስከዛ አንዳንድ ነገር እናውራ። ይህን ክስ እንደከሰስኩ አውቀዋል። ዛሬ በይፋ ከህግ የተላከ መጥሪያ ይዤላት መጥቻለሁ። እዚህ ላይ ያለው እሷ ነውና እሷ መጥሪያ ይዤ መጥቻለሁ። የህግ አካልም ይሄው እዚህ ጋር አለ። ማለት የህግ አካል ይዤ የመጣሁት ምናልባት እኔ ተቀባይነት ላታገኝ ትችላለች በሚል ነው። ማለት እኔ ይዤ ስመጣ እሷ የሆነ ነገራቶች እኔ ላይ ታተኩራለች በሚል ፈቃደኛም ላትሆን ትችላለች ብዬ ድጋሚ መጥሪያ ከማወጣው የህግ አካል ይዤ መጥቻለሁ። የህግ አካል የሶሻል ሚዲያ ስለሆነ ላለመግባት ፈልጎ ነውና ምናልባት ይሄን ያደረኩት በሱ ቢሆን የተሻለ ይሆናል ብዬ ነው። እኔ ካመጣውላት አይ ቲንክ የሆነ ነገር ልትለኝ ትችላለች። ጥሩ ሙድም ላንሆን እንችላለን። እዚሁ የሆነ ሊጋጋልብን ስለሚችል በህግ ፊት ይሄ እንዲሆን አድርጌያለሁ። ምን ትበላኝ ምን አላቅም እና ያለው ነገር ይሄን ይመስላል። እንግዲህ ፋሚሊዎች ከኔ ጋር እንድትሆኑ በአክብሮት እጠይቃለሁ። ያለው ነገር ለመጋፈጥ ምንድን እንዴት ነሽ? ሰላም ነሽ? ከኋላ መጣሽ? ቆየሁ። ዛሬ ለሆነ ነገር ፈልጌሻለሁ። ሰሞኑ የሆናችሁት ያላችሁት ነገር ለኔ አላስደስተኝምና የሆነው ነገር ከኔም ተርፎ ቤተሰቦች ጋር ደርሰዋል። የእናንተ ማስፈራሪያ የሆነ ዛቻ ነገር እየተናገራችሁ ነው። ለዚህም ደግሞ ለኔ እያሰጋኝ ነው እናለው ማለት አልገባኝም። የጠራኸኝ እኔ ሲጀመር ካሜራ እንዲያስክ ምናምን አላወኩኝም። ሲቀጥል እናንተ ከዚህ በፊት አንዴ ተገናኝተን ነበረ። ለመናገር ተገናኝተናል። ያው አንዴ ተገናኝተናል ከኢሳያስ ጋር ምናምን ማለት ነው እንጂ ከዛ በፊትም ከዛ በኋላም እኔ አንተን አግኝቼህም አላውቅም። ምንም አይነት አንተዋወቅም ምናምንና ዛሬ ናይ ሲለኝ አክብሬው የመጣሁት ማለት ሌላ ነገር ታወራ አይደል? ስለማስፈራ ያደረጋችሁት ምናምን ነው ይኸውልሽ፣ ያደረጋችሁት ነገር ሙሉ ታውቂያለሽ። እና አንቺም ብሩክም እና ቤልም ጭምር ሰሞኑ በለቀቁት ቪዲዮ የሆነ ማስፈራሪያ ነገር ቴክስት ላይ እያወራችሁ ነው። ለማስረጃም ደግሞ ይሄ ነገር ያደረጋችሁት ሙሉ በስልክ ይከፈታል። እኔ እንደዚህ ዙር አድርገን ታወራኝ ምናምን አልፈልግም። የኔ እናት እዛ ጋር ይታይሻል። ሁሉም ምን ይታይ የህግ አካል እንዳለ አትርሹ። ምንድነው ነገር ከማን የሚያርፍ ለምንድን ተቀበለ? እባክሽ ተቀበለ። ለምንድን ተቀበለ? ምንድነው ስትነብት ትረዳለህ አይደለም? ለምን ይጠራኸኝ? ለምንድን ነው የጠራኸኝ? እሱ ተው እሺ፣ ይሁን የሚያልፍ ምናምንም ሊሆን ይችላል። አላቀረም ሲገባ ይችላል። አስፈራራሁኝ። እያስፈራራሁሽ አይደለም እኮ። እሺ ለምን ተጠራኸኝ? ተናገር። እንደዛ ተቅለስልስ የጠራኸኝ ለሌላ ነገር ወይ ስለማስፈራራት ነገሮችን ግልጽ አድርገህ ለኔ አስረዳኝ። እሺ እኔ ማንም ሰው ላግኝሽ ሲለኝ አይደለም፣ ማንም ሰው ላግኝሽ ሲለኝ ዝም ብዬ አላገኘች። ግን እንደባለፈው አይደለም። የሆነ ምንነግርሽ ነገር አለ ምናምን ስላልከኝ የመጣሁት አሁን ከነገር ነው የመጣሁት። ሲጀመር በዚህ ሙድ ቢሆን ኖሮ ባትመጪልኝ አይደል? ለዚህ ነገር ብዬ ብጠራሽ ኖሮ ባትመጪልኝ። ለዚህ እንዴት ነው እመጣለሁ? ልትወቅሰኝ ምናምን ከሆነ ለእመጣለሁ እኮ በቃ ያንም ስለማመን ነው ይሄን ያደረኩት። በተትና እያወራሁሽ ያለሁት ትህትና ምናምን አይደለም። በስርዓት ንገረኝ እሺ ያልኩት ነገር እኔ ትቼክ መሄድ እችላለሁ። እዚህ ጋር ማንም አይከለክልሽ። አሁንማ እኮ ሂጂ፣ ችግር የለውም። እኔ እፈልገዋለሁ። አይደለም ትቼክ መሄድ እችላለሁ። አሁን ሂጂ። የህግ አካል ነው እኮ ያለው። የህግ አካል ነው። ሂጂልኝ። እንደውም እኔ እፈልገዋለሁ እኮ እያስፈራራኸኝ። አንደኛ በህግ የማታምን ከሆነ ህግንን የማትረጂ ነገር ኮሜር ከፈለሽ እኮ ይኸውልሽ ማለት ነው ከህግ ካምፕ ላይ ሆኖ የሚኖር ሰው የለም። አንተም ዛሬ የሆነ ነገር ታረኮ ነው የጠራኸኝ። አንተም በህግ ትያዛለህ። በህግ ስለማመን ነው እየመጣሁት ህግን የሚያቀርብኩት። ለምን ፈለግከኝ ካልሽኝ ሰሞኑ ባደረግሽው ነገር ማለት ቪዲዮ በተለቀቀው ነገር የማስፈራራ ነገር እኔ ላይ ዛቻ እየጣላችሁ ነው። አንድም ደግሞ ክስ እየመሰረትኩት ያለው ለምንድን ነው? አንተም እንደዛ ብለሽ ልትናገር ትችላለሽ። ቪዲዮ ላይ በተለቀቀው እኔ ማለት ነው እኔ አሁን ላይ ባለውበት ሁኔታ ራሱ የሚያስፈራሩኝን ሰዎች እንደዚህ ብዬ አልተናገርኩኝም። እኔ ነው ሴተኛ እኔ ላይ ነው ብዙ ጭቆና እየደረሰ ያለው። ሌላ ይቅርና አንተ ጋር መጥቼ ላስፈራራክ ምናምን ይሄም አይሆን ነገር ማለት የምትናገረውን ነገር ያስተዋልክ አውራ። ሌላ ሰውም ስትናገር ማለት የሚታመን ነገር እውነት አውራ። የሌለ ነገር እኮ አልተናገርኩም እኔ የሌለ ነገር ነው አንተ ላስፈራራ የምችለው። እሺ ሰሞኑ ጻፊያቸው ሜሴጆች፣ ቴክስቶች እንዲሁም ከናቤል እና ከነብሩክ ሆነሽ የምታበሪው ነገር ይሄ ወንጀል ነው ብለሽ አይሆንም? እኔ ከአቤልና ከብሩክ ጋር ከማን
ካቤል ጋር ያለው ይኸውልሽ ነፂ ልትከራከረኝ አይደለም እየመጣሁት ያለሁት። ሲጀመር አንተ ማነህ እኔን በዚህ መልኩ የምታወራኝ? እኔ እንደ አንድ ግለሰብ እኔ ላይ ለማጥቃት ስለመጣሽ ዝም ብለህ እኮ እኔን መናገር አልችልም አይደለ? እኔ እናንተ የምንገናኝበት ነገር አለ የለም እኮ። ታዲያ እኔ እናንተ የሚያገናኝን ነገር የለም። ለሌላ ነገር ብለህ ጠርተኸኝ ስለ ሰው ምናምን ማውራት አስፈላጊ አይደለም። እሺ ለምንድን ነው ቴክስቱን ማሳየት እፈልጋለሁ። እኔ ምንም ቴክስት አለኩ ሰሞኑን ለምንድን ነው ያን ጻፍሽልኝ? ኦሆ እሺ ቆይ ቪዲዮ ላይ ያልሆነ ነገር ተናግሬያለሁ። ያልሆነ ነገር ተናግሬያለሁ። ያልሆነ ነገር እኮ ከዚህ በፊትም ከዚህ አንዴ ነው ማውቀህም ያየሁክም አንዴ ነው እንጂ ከዛ በኋላ ተያይተንም ተገናኝተንም እሺ ያን ቴክስት ለምን አስፈለገ? ያን ቴክስት ለምን አስፈለገ? ወይስ በግል የምን ቴክስት እኔ ላይ ማስፈራሪያ? እሺ በስርዓት ላስረዳክ። ተሳስተህ ወይ ሌላ ሰው ልኮልህ እኔ ተመሳስዬብህ ምናምን ከሆነ እኔ ነፃነት ነኝ ካላወቅኝ ማለት ነው። በደንብ ነው ማቀሽ። ከዛም ባለፈ የፓስት ህይወትሽ ስለማቅ በደንብ ነው ማቀሽ። በደንብ አንደኛ አንቺ ምናቀሽ ይኸውልሽ፣ ሁላችሁ እየመጣችሁ እዚህ ከተማ ላይ እኮ አንቺ ምናቀሽ ይኸውልሽ ነገራቶችን በማበላሸት በማደፍረስ የሰው ህይወትን በመግባት ውስጥ ስርዓትን ይዘህ ታወራኝ ጥሩ ነው። ይኸውልሽ ስርዓትን ይዘህ አውራኝ። ስለኔ ላይፍ አንተ ምንም አታውቅም። ይሄ ምንድነው? ወረቀት አትበለኝ። አስሬ ፊት ላይ ነው የምወረውረው። ሰማኛለህ? ምንም የሚያስቅ ነገር አላረኩኝም። ስለዚህ ወረቀት አይመለከተኝም። በስርዓት እንዳወራ በስርዓት ልታወራኝ ይገባል። ስለኔ ፓስት ላይፍ እያወራክ ጥሩ ሰው አይደለሽም ምናምን ብለህ ልታወራኝ አትችልም። እያየክ አንዴ ካሜራ ወደ ሳጅን ነገራቶችን እየተመለከትን አይደለም። አንዴ ካሜራ ወደ ተረጋግተን ማውራት ከቻልን ተረጋግተን በቃ አለመቀበል መብት ነው። አሁንም እሺ ራስህ ባጠመድከው ወጥመድ ማለት ነው ራስ እንደምትገባ ይሄንን እወቅበት። ግድ የለም እኔ ልግባው ልታውቅ ይገባል። ሰማኛለህ? እኔ ምንም ያላረፉት ነገር እስከሌለ ድረስ የትም ድረስ ሄዳለሁ። አይደለም እኔ ካንተ ጋር ከማላውቀው ሰው ይቅርና አሁን ባለሁበት ህይወት ራሱ እስከ ጥግ ድረስ መሄድ ሰው ነኝ እኔ። ህይወትሽ ወይ ነው የሰው ህይወትን እየበጣበጥሽ ነው። እየነገርኩሽ ነው። ስለኔ እንደዚህ አታውራ። ስም በማጥፋት ወንጀል አንተ ልከስ እችላለሁ። ይሄንን ወቅ እሺ እኔ ልጠይቅሽ። እኔ አክብሬ ከዚህ መጥቻለሁ። እኔ እንደዚህ ቀርገን ታወራኝ አትችልም። ይሄንን ወቅ እሺ በከፍታ ጉዞ አናግርሻለሁ። እኔ ልጠይቅሽ። እዚህ ከተማ በምንድን ነው የምናውቀው? ስምህን ራሱ በስርዓት በምንድን ነው የምናውቀው? ሌላው ይቅርና ስምህን በስርዓት አላውቀውም። አንተ ጋር ቴክስት ልኬ አንተን እኔ ምን አቅም አለኝ አንተን ማስፈራራት? ተሳሰኝ። እሺ ተቀበኛለሽ። ፖሊስ እዛ ጋር ነው የቆምከው። ተሳሰኝ። ማንም ሰው ከለ ጥፋቴ ሊያስረኝ አይችልም አይደል? ጥፋት አጥፍቼ እኮ ከህግ በላይ አይደለሁኝም። ህግ ላይ ስትቀርቢ ነው የምታወሪው። እሺ አክብሬክ በስርዓት ልናገር። እኔ ምንም አይነት ቴክስት አላውቅም። ሁሉም ሰው ያውቃል። እኔና አቤል ያለንበት ሁኔታ ሁሉም ሰው ያውቃል። እንዴ እኔ ከአቤል ጋር እንዴት ነው ላበር የምችለው? አቤል እኮ ለኔ ራሱ የሚያረግብኝ ነገር እኔ ስጀምር ለአንተ መናገር አይገባኝም ማለት ነው። አንቺ ድሮም ይኸውልሽ በዚህ ገጽታ ሰዎችን ለማበር ትፈልጊያለሽ። ይሄ እኮ ግልጽ የሆነ ነገር ነው። ማንናችንም እናቀሻለን። እያሽቃበጥን አይደለም። እውነታውን አንደኛ ይኸውልሽ አንቺና እዚህ ከተማ ያላችሁ ማናችሁ የዚህ ከተማ ገጽታ ባህሪ እያጠፋችሁ ነው። አይመለከተኝም። እናንተ ይኸውላችሁ ይሄ ህብረታችሁ ይቅር። በሰው ትዳር ውስጥ ገብታችሁ የምታወሩት ነገር ይቅር። በቃ እንደ ትልቅ ሰው ነው። ቆሚ በማውራት የራሱ ክብሬ ነው ዝቅ ያደረኩት። እኔ 10 ሰው እየመጣ እኔን ማለት ለምንድን ነው ህይወት የምትበጠብጡት? አልፈልግም። በቃ አትምጡብኝ። እንዴ ሰው ነው ያስቀበጣችሁ እንጂ እኮ አልደረስንብሽም። አልደረስንብሽም። ይኸውልሽ በቃ እኔ ሴት ነኝ። ኧረ በእናትሽ እኔም እኮ እህት አለኝ። በዚህ መልኩ አታስቢ አንቺ ራስሽ። ይኸውልሽ በመጀመሪያ አንቺ ትላንትን ያሳለፍሻቸው ህይወቶች ታውቂያለሽ። እነሱ ምን ያክል ደረጃ እንዳደረሽ ስለ ትላንት አይመለከትም። አንቺን ለምን እንዲታወሪኛለሽ? ወይኔ አትጩህብኝ፣ ሰውዬ አትጩህብኝ። ማንም ሰው ከህግ በላይ አይደለም። አንዴ ትቀበኛለሽ? ሰማኛለህ? አልቀበልም። ይሄን ለምን እንደምቀበለ ሲጀምር መጥሪያ ይሄ መጥሪያ ነው ያልከው። ይሄንን መጥሪያ መስጠት የሚችለው የህግ አካል ብቻ ነው። አንተ ልትሰጠኝ አትችልም። አተላ ብለው የሚሰጠኝ ሰው ማተውን አንብቤው የህግ አካል ይስጠኝ። ለምን ደሞ አላነብም። ሲጀምር አላነብም እኮ እኔ ጥፋተኛ ከሆንኩ የህግ አካል በቶ ነገር ይሄ ነው። አንተ ግለሰብ ነህ። ህግ እንግዲህ ፋሚሊ እንዳያችሁት ነው። ይቺ ልጅ ለነገራቶች ምንም ቦታ ባለመስጠት አይደል እኛ ግለሰብ ይቅርና ይሄው የህግ አካል ቆሞ ከህግ የተላከ ማተብ እያለ እሷ ፈቃደኛ አይደለችም ለመቀበል። ስለዚህ ይቺ ልጅ ናት ለሌሎችም ተርፋ ህይወታቸውን የምትበጠብጠው። አስዩም ዛት እኛን ግለሰቦች እንዲህ ካደረገችን ህግ ፊት ላይ ከህግ የተላከ አካል እንዲካመነጫጭቅ ምንም ለማድረግ የፈለገችው ለማድረግ የሆነ እንትን ነገር ሴንስ እንዳላት ነው የምንረዳው። ስለዚህ ፋሚሊዎች ይህ ነገር በጥብቅ ከሌሎች የበለጠ በዚህ ነገር አሉበት ብላችሁ የምታስቡ ሰዎች እንዲደርሰላቸው ሰብስክራይብ እና ሼር እንድታደርጉልኝ በአክብሮት እጠይቃችኋለሁ።
ምናልባት ቀጣይ የሚፈጠረው ነገር ላላቀ እችላለሁ። ብቻ ቀጣይ ያለው ነገር በሌላ መልኩ ልቀርብላችሁ እችላለሁ። ያለውን ነገር ይዤ ለመቅረብ እሞክራለሁ። እስከዛ ድረስ ሰላም ቆይልን፣ ቸር ቆየን።